መጣ ምን ልሰራ መጣ ምን ልሰራ እኔ መጣሁበት እኮ ነገርኩህ በቃ ውጣ ፈልግም ውጣ ውጡልኝ አይምሮ ላታሰብዱት ወራችሁን አርፍ ያለሽ በቃ አንተ ባለፈው ጠይቄህም ቢብል አይደለም ምን ችግር አለ በቃ ከሱ ጋር ብሆን እከሳለሁ ሳሚ ከመደብደው በፊት የተቀረጸ ሰላም ውድ ቤተሰቦቻችን እንደምን አላችሁ? እግዚአብሔር ይመስገን። ዛሬም እዚሁ ሰርኬ ቤት ተገኝቻለሁ። የተገኘሁበት ዋነኛ ምክንያት ግን ዛሬ ለአንዴና ለመጨረሻ ጊዜ ነገሮችን ለማስተካከል ነው። ቤት ነኝ ብላኛለች። ላወራት ነው የመጣሁት። ምን ብዬ ነው ማወራት? ቤተሰቦቻችን በነገራችን ላይ እስከ ዛሬ ድረስ የተለያዩ ነገሮች ሆነዋል እኛ ቤት ላይ ማለት ነው። በጣም ብዙ ነገሮች ተፈጥረዋል እንደምታዩት ነው እና ዛሬ ግን ሁሉንም ነገር መስመር መያዝ አለበት። ሁሉም ነገር ስነ ስርዓት መያዝ አለበት። ለምሳሌ ስነ ስርዓት መያዝ ካለባቸው ነገሮች አንዱ እኔ እዚህ ቤት ጭራሽ መምጣት የለብኝም በፍጹም ማለት ነው። ተሳስቼ እንኳን ወደዚህ ግቢ ወደዚህ ቤት መምጣት የለብኝም። የመጣሁትም ዛሬ ለአንዴና ለመጨረሻ ጊዜ ነው። ልጄን ግን ግዴታ በሆነ ጊዜ የሆነ ቀን ወጥቶለት በሳምንት ወይ ደግሞ በሁለት ቀን በሳምንት ሁለት ጊዜ ወይ ደግሞ በሳምንት አንድ ጊዜ ልጄን በስነ ስርዓት ቀን ተቆርጦላት ማግኘትና መንከባከብ እንዳለብኝ እና ደግሞ ልጄን ደግሞ መርዳት ባለብኝ መንገድ መርዳት እንዳለብኝ ላናግራትና ላውራት ነው ዛሬ ወደዚህ ብቅ ያልኩት ማለት ነውና ቤተሰቦቻችን ብዙ ነገሮችን አይታችኋል እስከ ዛሬ ድረስ። ቤት ስመጣ እኔ የሆነ ነገር አውራታለሁ የሆነ ነገር እንትንላለሁ ብዬ ቤት ስመጣ እየተፈጠረ ያለውን ችግር በደንብ አይታችሁታል። ያ ተገቢ አይደለም። ከእንግዲህ ያ ነገር መቋረጥና መቆም አለበት። ከዚህ በላይ ሊሄድ አይገባም። ከዚህ በላይ በዛ መስመር ሊጓዝ አይገባውም ማለት ነው። መቋረጥ አለበት፣ መቆም አለበት በቃ ሁሉም ነገር። ስለዚህ ቤተሰቦቻችን ዛሬ እገባለሁ፣ አወራታለሁ፣ ስነ ስርዓት ባለው መንገድ እንደ ትልቅ ሰው ቁጭ ብዬ አወራታለሁ። ግን ሌላ ነገር እፈጥራለሁ፣ እንደዚህ ሆናለሁ፣ እንደዛ ሆናለሁ የምትለኝ ከሆነ ደግሞ በቃ እኔ ወጥቼ ሄዳለሁ። ለአንዴና ለመጨረሻ ጊዜ አልመለስም። ልጄ ማግኘት ባለብኝ ሰዓት ሳትወድ በግዳ ታሳየኛለች ማለት ነው። ስለዚህ ልቅረብና ልሂድና የምትለውን ነገር ልስማት። ቀኑ ይቆረጥ፣ ልጄ የማገኝበት ቀን ይቆረጥ። እያንዳንዱ ነገር ሰላማዊ በሆነ መንገድ ይካሄድ የሚለውን ነገር አወራታለሁ። እንግባ በቃ። እንዴት ነሽ? ሰላም አለ። እንዴት ነሽ? ሰላም ሁሉ ሰላም እንደልብ ሆነሃል እንደልቦና አይ ዛሬ የመጨረሻ እንድናወራ ፈልጌ ነው። ሰላም ብያት ነው የመጣሁት። አግኝቻታለሁ። እቺ እሺ አያት ማለት አባት ላለች እንደለመደችው እሱማ ማለቱ ያ ሆድ ውስጥ ያለው ኮረም ይለዩት የእናትና አባታቸው ድምጽ ሲጀመር ብዙ ሰው ማለት ነው ኮሜንት ላይ እንደዚህ ልጅቷና ማታል ይሁን የምን ማለት ነው? ምን ማለት ነው? ማታል ማለት ለለሽ ይመጣ ነበር እሱ ዛሬ እንዴ ሲመጣ ስለ ችግር አለ። እሱማ ችግር የለውም። ምን ይሰራ? ምን ትሰራለህ? ምን ችግር አለው? ከየት ወጣው? ማጣለው ብላ ሲገባ ያየዋል እንዴ? ማጣለው ብላ ነገረኝ ነበር። ከየት ወጣው? አንዴ ምን አሰበከ ነው? ምን ችግር አለ? ለልሽ ነበር እሱ ማጣለው። እሱማ እንደፈለገበት ሰው ነው የመጣው። ከየት ነው ወጣው? አሁን እያልኩሽ ሽንት ቤት ነው ወጣው። ታኒ ምን ትሰራለህ? ሽንት ቤት ነው። እዚህ ምን ይሰራል? ምን ችግር አለ? ቢመጣው እንደማረል እንዴ? አይደለም ታየው አንቺ እንዴ ለምን ከረመኝ መምጣት አንተ ለምን ሊያትስ መጥቶ ቢሆንስ ልጅቷ ሊያት ቢመጣ የመጣውበትን ጉዳይ ያወራን አልነበር እንዴ? ይቀልልሽ ነው። አንተ ለምን መጣ ነው ይመጣ? አንተ ለምን መጣ ተነግረኝ ነበር። ቢያንስ እኔማ ላወራት ነው የመጣሁት። እኔም ላወራት ነው የመጣሁት። ምን እንደምታወራ እንዴ? ምን ይሰራል እዛው? ምን ችግር አለ? ቢመጣ ነው የገባሁት። ምን ቤት ነው የገባው? እኔ ሲጀመር አቅጄና እሷ ማውራት ስለፈለኩኝ የመጣሁት። ምን ሆነ የሚገርመው እንደመጣ ለምን ሰው ትነግሪኝ እንጂ ለምን
እየመጣሁ ደውዬልሻል ነበር እንዴ? ቢመጣስ ምን ችግር አለው? ንገረኝ። እንዴት ምን ችግር አለው? ልጅቷን ቢያት ለምን ችግር የሌለው? ምን ችግር አለው? የኔ ወንድም አንቺ ጋር ምን ይሰራል? አጎቷ አይደል የኔ ልጅ ቢሆንስ? እና እሺ በቃቸው። ምን ልሰራ ነው የመጣው? አንተ እውነቱን ተናገር። አሁንም ለምን ህፃን ትሆናለህ? ተረጋጋና ቁጭ በል። ኧረ በጌታስ ምን እያደረጋችሁ ነው? እኔ የራሴ ሳይበቃ ደግሞ ወንድሜ ምን ይሰራል? ለምን ወንድሜ እየጠረጠርከኝ ነው እንዴ? ምንድን ነው የምታስበው? እስኪ ተረጋጉና እናውራበት። ምንም ተረጋግቼ ማውራ ነገር የለም። ምን ልሰራ እዚህ ተገኘ ነው? እኔ ራሴ አላማና ማን ያሳየው እንዴ? እንሰፈራ ነበር እንዴ? እንደፈርመ ቤቱ ነክቷል። አንድ ቀን እኮ አብረን መተን ነበር የሆነ ጊዜ ላይ አልመጣን። ምን እናንተ አንዴ መተን አናውቅም። እዚህ ጋር ተናገር። እንዴ ነው መጣችሁ? አይደለም ተናገር። ምን ችግር አለው? ቁጭ ብለን ነው ይኸውልሽ ምንድነው የምናወራው? ለምን መጣህ? ምንም ነገር ለምንድነው በንዴትና በእንትን መፋት? እኔ እሷን ላውራ ነው የመጣሁት። ምንድነው መጣው? የራሳችሁን ችግር ለመፍታት ነው። ሌላ ለምን ነው እመጣለሁ? የራሴ ከሷ ጋር የሆነ ግንኙነት አይደለም ስታስቡ። እና ሌላ ምን ሊሆን ይችላል? ተናገር። ሊሆን ይችላል። ለምንድነው ሲመጣ? እኔ አናግረኝ። እኔ እኮ ነኝ የመጣሁት፣ እሷ አይደለም እኮ የመጣችው። ምን ነክቶ ነው? ምን ችግር አለው? ቤት እኮ ነው ቢመጣ ምን ችግር አለው? ምን ነው የምትጮህበት ልጁ ላይ? ሁሉንም በጮህ ልንደው ራስ ብታሳምነው እንዴ? ይኸውልህ የአንተንና የእሷን ችግር እለት በእለት ይፈታል ብዬ ጠበቅኩኝ። አይታል ደግሞ እየተፈጠረ ያለውን ነገር ደግሞ እያንዳንዱን እየሰማሁ እያየሁ ነው ባይኔ። ዝም አልኩኝ። አይፈጠርም ጭራሽ በችግር ላይ ችግር እየፈጠራችሁ ነው። ከዛስ ምን ያለኝ አማራጭ? እሷ መጥቼ ማውራት አለቀ። ካንተ ጋር አሰማማ። ካንተ ጋር ብዙ አውርተናል አይደል እንዴ? ይሄ አሁን የመጣልህ ሐሳብ እኮ መጣልኝ መፍትሄ እሷ ጋር ካለ እሷ ለማውራት አውጭ አይወጣም። ለምን እንደመጣ ወይኔ ለምን እንደመጣ ተናገር። እሱን ጠይቀዋ እንደመጣ እሷን ብትጠይቃት። እኔ እኮ ህፃን አይደለሁም። ብዙ ነገር አስባለሁ፣ አገናዝባለሁ። እሷን ላወራት ነው የመጣሁት። ለሁለታችሁ ጉዳይ አትነካኝ፣ አትንካኝ። አንተ ሁሌ ጉልበተኛ ነው የምትሆነው። ጉልበተኛ ነው እንዴት? ከኔ አልፎ ደግሞ ጭራሽ ወንድሜ ጋር ምን አንተ በእንደዛ ደካማ ድክመትን በጉልበት አትጠቀም። በእንደዛ አይነት ነገር አታስቡት። እንዳልኩ በዘርጋታ ጉልበት ታነሳ ነው ጅህን ነው ወይስ እሱ ልታነሳ ነው? ሁለታችሁ ውሻ በእግዚአብሔር ጭራሽ ነው ውሻ እየሰማን አይደለ? ወንድሜ እሺ ተረጋጊ። እንደዛ አይደለም እንዴ? ሰራ መጣ። እኔ እሷን ላውራ ነው ማለታችሁ። ማነው አውሬ ያደረገ? ማነው አውሬ? ወንድሜ እኮ ነው። ያንተ ችግር ለመፍታት ነው በኔ ቤትማ። አንተ ጭራሽ በሌላ ነገር አጣጣም አስታራቂ ያደረገ ማን ነው? ቆይ ሌላ ምን መፍትሄ አለኝ? እና ከወንድሙ በላይ ማን እንዲመጣልህ ፈልገህ ነው? ንገረኝ እስኪ። ማን እንዲመጣልህ ፈልገህ ነው? ማንም እንዲመጣ አንቺ ያንተ ችግር ለመፍታት በመሞከሬ እንደዚህ እንድታስብ ያደርጋል። ሌላ ነገር ጥርጣሬ አሰብከኝ። ታገኛለህ እኮ ምን አይነት ማንነት እንዳለኝ ታውቃለህ። እንዴት ነው እንደዚህ አይነት ነገር አስባ አጣም? እኔ ጋር ሳትደውል አንቺም ሳትነግሪኝ እዚህ ቤት ውስጥ ያገኘው ስለዚህ ነው። በእኔ ቤትማ ያውም ከውስጥ እየወጣ ሽንቴ ልሸናቆ ነው የገባሁት። ብታርፊ ነው የሚሻለኝ። አትበዝብጂ። ሙሉ ቤተሰብ ውስጥ አላርፍም። ምን አስበህ አላርፍም። በቃ አንተ ባለፈው ጠይቄህም ቢብል አይደለም ምን ችግር አለ? በቃ ከሱ ጋር ብሆን ለዚህ ነው እያናገርኳት ነው የምትለው። ለዚህ ነው አዳምጥ። ኦኬ። ለዚህ አንቺ ምን እያሰብሽ ነው? ምን እያወራሽ ነው? ይሄ ደካማ ወንድም ታዲያ የሚያስበው ለዚህ ነው። እና እንደሱ እንዳሰበ እሱ አእምሮዬን ተውዞታል። እና እንደዚህ ማለት የለብሽም። እና ልታናግራት ነው የመጣው። አስታንተም እንደአለሽ አቱ ባለጌ አንቺ ባለጌ ጫው አሳይሻለሁ። ቤተሰቤን ደበቀበች መታውሽ እንዳይመስል። ምንድነው በቃ እምቢ ስላልክ በቃ ከሱ ጋር ቢሆን ጤነኛ አይደላችሁ። ምን ልትሰራ መጣህ? እኔ መጣሁበት እኮ ነገርኩህ አንዴም ስንት ጊዜ። ጉዳይ ከኔ ጋር እኔ አንተ ችግር በመፍታቴ እንዲህ ቂንቸል እንደዚህ የሚያደርግ ከሆነ በጣም ነው ማዝረው። እሺ በጣም ማለት ነው። እኔ እንደዚህ ታስባለህ ብዬ አላሰብኩም ነበር።
ያንተ ችግርና የሷ ችግር ለመፍታት ነው በመካከላችሁ ሰላም እንዲፈጠር። እሷስ ምን እያለች ነው? ጀግናዬ ምን አላውቅም፣ ጠይቃት። እራሷን ምን እያለች ነው? በቃ እምቢ ስላልከኝ ሚስጥርህን አወጣችብህ። እንደዚህ አይነት ሰው እንዳልሆንክ ሚስጥርህን አወጣችብህ። አንተ እኮ ያልከኝ ለማውራትና ለማስታረቅ ነው የመጣው። እሷ ደግሞ የምትለውን እየሰማት ነው አይደል? የኔን የምታምነው እሷን እመና። የፈለከው ምረጥሽ። በቃ ምንም ሳትደውል እሱን ብቻ ንገረኝ። ሌላ ነገር አታውራ። እኔ ነኝ እውነታው ያለው እሷ ጋር ነው። ምረጥ። ወንድምህ ነው ወይስ እሷን ነው? ነገርኛ በል። እኔ ነው ቶሎ በል። እኔ የመጣሁት ለሌላ ነገር ነው ወይስ እናንተ ችግር ለማፍታት? አትጎትተው። አንቺ ያልሽውን ነው ማለት ነው። ምክንያቱም አንደኛ ስልክ መደወል ሲገባችሁ ሁለታችሁ ስልክ ሳትደውሉልኝ እኔ ሳላክ እዚህ ቤት አንተ መገኘት ገብቷል አይደል? መገኘት እንዴ ብላወራት ነው የመጣሁት ይላል። እሷ ደግሞ አንተ ቢስላልከኝ ነው ትላለች። እኔ ከኔ ጋር የተኛ ሰው ጋር ሌላ ነገር ለማድረግ ስንቀመጥ በጣም ባለጌ ነች። ገላት የለም ከኝ እንደዚህ አሰብክ ደነዙ ማን? አንቺ ደግሞ ደነዙ ማን? ዋጋሽን ታገኝ። እኔ አውራኝ ደነዙ ዋጋሽን ታገኝ። ደነዙ ማን? እሺ አንተ እንደዚህ አይነት ርካሽ ነው የወረደ ነገር ያሰበሰው ነው ደነዝ ወይስ ደግሞ ችግራችሁን ለመፍታት ያሰበው? ለምን ዋሸቱ? እኔ እንደዛ አልመጣሁም። አሷ የተናገረችው አይደለም። እየዋሽሽ ከሆነ ለምን ዋሸቱ? በቀልክ ስላሰብኩ እልህ ስላጋባኸኝ ነው። የራስን ወንድም ያስኩት እንት ውሻ ነው። ውጣ ነው እንውጣ። ይዱጣ ከዚህ አልወጣም። ውጣ ምን እንዳሰብከው አደርግልሃለሁ። አልወጣም። ውጣ እንዳሰብከው ነው የማደርግልህ። ካንተ ይልቅ እሱ ይረዳኛል። አቤት አልወጣም። ያሰብከው ባይምሮ ውስጥ ያሰብከው ነገር አለ አይደለ? አዎ እሱ ነኝ። እኔን አውራኝ። እሱ ነኝ። እሺ አንተን እኔ ልጣ። አዎ ካንተ ይልቅ እሱ ይሻለኛል። ቢያንስ ይረዳኛል። ይሉጣ እያልኩ እኮ አልወጣም። ያሰብከው ነገር አለ አይደል? እሱ ይሆንልሃል። እንደተመኘው ይሆንልሃል። እሺ አልወጣም። ውጣ። እንደተመኘው ይሆንልሃል። በቃ ውጣልኝ። አይምሬን አታስክረው። ዝም በል እናሽ ወዲዛ ዝም በል ራስህ በጣም ባለጌ ነሽ። ትንጋዛ ማለት ነው። እንደዚህ ደካ ማለት ሰው በመልካም ነገር ሊያደርግ ይችላል። ራሱ እኮ አይጠበቅብህም። እኔን ታገኛለህ እንዲች ብለህ አታውቀኝም። ወንድሜ አይደለም ከዛ ላይ ታገኛለህ ብዬ ነበር ያሰብኩት። አንተ ወንድሜ አይደለም። ገብቶሃል? ጭራሽ እዚህ ያገኘው ወደድከው ይሆናል። እንደወደድከው አባትም ሆነ ማረክ በጣም ያናደደኝ። እንደዛ አታስብ። ውጣልኝ። አልፈልግም። በቃ ውጣልኝ። ውጣ። አልወጣም። ውጣ። ራሳችሁ ውጡ። አንተ ነው የምትወጣው። ለምን ማን ስለሆንክ? ልጄ ላይ ደግሞ እዚህ ገባ። በቃ ይፋት ውጣ ከፈለክ አንተ ትሰሚኛለሽ? ለእያንዳንዱ ነገር ዋጋ አትለቀቀኝ። ለእያንዳንዱ ነገር ማለት ለምታደርጊያችሁ እያንዳንዱ ነገር ዋጋ አንቺ እኮ ገና ብዙ ጣጣ አለብሽ ባለጌ። እሺ ጨዋው ምንድን ነው የምትለኝ? አንተ ሰውዬ ታብዳለህ እንዴ? ከብዙ ከሚስቴ ጋር አቋራረችኝ። ሲቀጥል ደግሞ ከምወደው ወንድሜ ጋር አቋራረችኝ አይደል? እንዴ አጎት እኮ ነው። እግዚአብሔር ይስጥሽ። አጎት ነው። አመሰግናለሁ። ለምታደርጊልኝ እያንዳንዱ ነገር አመሰግናለሁ። ግን ማለት ነው በኋላ ማለት ነው ማትወጪ ችግር ውስጥ ካልገባሽ ሳሚ ምን አለ በይ። የራሱ ጉዳይ ማትወጪ ችግር ውስጥ ትገበያለሽ። ችግር የለም በገባለ አልፋታም። ይኸውልህ አሁን ራሱ ድጋ ሂጅ እንትን ለህይወቴ ላይ አንድ ነገር ቢደርስ ተጠያቂ አደርግሃለሁ። ከሳል ችግር ውስጥ እኔና አንቺ ምን አለንና ያካስስና ፍርድ ቤት የሚያውቀው ምን አለንና ነው? ችግር ውስጥ እዚህ በመጣ ቁጥር ነው ብዙ ችግሮች እየተፈጠሩ ስህተቶች በስህተቶች ላይ እየተወለዱ ያሉ። ስለዚህ ከዚህ ሰዓት ጀምሮ እኔ ሄዳል ነበር እንኳን ይልኩኝ ውጣና በቃ እዚህ ቤት በቃ ውጣ። አልፈልግም። ውጣ። ውጣ። ሁሉልኝ አይምሬን አታሳብዱት። ውጣ